ለትግል ከወጣን መምራት አለብን። የህዝቡን ባህል መቀየር አለብን። እስከ ሞት ከጨከንን ከሰው ጎሽታና እውቅና መጨነቅ የለብንም። ያን ህዝብ ራሱ የተሳሳተውን ህዝብ አሁን እኮ ሚኒሻ ምናምን እየተባለ የራሱ ወንድም ላይ የሚተኩስ እሱን ደግሞ ለማስቆም እሱ ላይ የሚተኩስ እርስ በርስ መቀነስ ነው። እንደዛ ነው ሽመልስ ያለው። በቃ እርስ በርሱ አጠማምደነዋል፣ ይተላለቅልናል ነው ያለው። ይሄንን ባህል መቀየር ትግል ውስጥ ያለ ሰው ስራ ነው። መተኮስ ብቻ ሳይሆን ይሄን ግለሰብ ለማንገስና የግለሰብ ስም ሲያውጅ የሚውለው ሚዲያ እነዚህ አስተሳሰቦች ላይ ይስራ አይደለም። ኖ ሌትስ ጎ ሌትስ ሊቭ። አሁን አንተን ዲስኮኔክት ላደርግ ነው። ለምን መሰለ? እውነት እያወራህ አይደለም። ካድሬ ነህ፣ ተራ ካድሬ፣ ለዛውም ህሊና የሌለህ ካድሬ ነህ። አሳፋሪ ሰው ነህ። ራስ ምታት ትላለህ እንዴ? እኛ አማኞች ነን። በጣም በቃ ሰው እናምናለን። ለስለስ ብሎ ነው የሚገባው። ለስለስ ብሎ ይሄ ሲምፕሊ ምን መሰለ? በቃ እንደዚህ አእምሯቸውን የታጠቡና ተከፋይ ካድሬዎች ናቸው እነዚህ። ወይንም መሬት እንዲሸጥ የተፈቀደለት በድንገት ሀብታም የሆነ እንደዚህ ጊዜው የጠቀመው ሰው ነው። ወይንም የዋህ ምንም የማያውቅ ምናልባት የሆነ ሰማይ ላይ የሚወጣ የመሰለውና የሰው ሞት ምንም የማይመስለው ዳርዊኒስት ነው ወይንም ናዚስት እንጂ ሰው እየሞተ ሰው እንዴት ተስፋ ይነግረኛል? ይባስ ብሎ ጠበንጃ ይዞ ጫካ የገባው ስለ ጎጥ ሲያወራ ነው የሚያመኝ። እሺ ሌላውን ንቶ ሊሞት የሄደውን ሰው መራለሁ ብሎ ለምንድነው ጎጥ የሚሆነው ሰው? ምንድነው የተፈጠረው? አማራ ውስጥ ምንድነው ችግሩ? ነው ድሮም ይሄ በሽታ አለ፣ የጎጠኝነት በሽታ። በህልውና አደጋ መሃል እንኳን ጎጥ ይበልጥበታል። ለምንድነው አንድ መሆን የሚያቅተው? ለምንድነው ከመርህና ከእሴት ውጪ ሰዎችን የሚያመልከው? ምንድነው ችግሩ? ፍልስፍና የለውም? የግድ ሰው ላይ መንጠልጠል አለበት? በመርህ መዋሃድ አይችልም? ለምን በጥቂት ሰዎች ፍላጎት አንድ መሆን ለምን ተከለከለ? ህዝቡ ሁለት ሶስት በማይሞሉ ሰዎች ፍላጎት ለምንድነው አንድነት የተሰናከለው? የማህበረሰቡ ጠባይ ምንድነው? ለአደጋ የሚያዳርገውን ሰው ጠመንጃ ይዞ የሚፋለም ሰው አጠገቡ ያለውን አሰናካይ ተው ለምን አይልም? ምንድነው ችግሩ? ሁሌ የማይገባኝ ይሄ ፓርት ነው። አብይን እስከነ ድሮኑ ከተጋፈጥክ በኋላ አጠገብ ያለውን በሽተኛ ተው ማለት ያቅታል? አንድ እንዳትሆን የሚከለክልህን ለይተህ ተው ማለት ያቅታል? ምንድነው ያሰረው ህዝብ? ይኸውልህ ራስ ምታት ምናምን የሚለው ሜታፎር አይሰራም። እኔ ነኝ በቃ እኔ ፋንታሁን ኢትዮጵያዊ ነኝ፣ ሰው ነኝ፣ ስለኔ ነው ማውራት ያለብህ። የሚሞቱ ሰዎች ይሙቱ፣ የሆነ ተስፋ አለ ልትለኝ አትችልም። ሞትም ማስቀረት ያለበት መንግስት ነው። መንግስት ግን የኦሮሚያ ልዩ ኃይል የሚባል አቋቁሞ በ9 ወር ብቻ 10,000 ሰው ገሏል ወለጋ። ምንድነው የምታወራው? የምን ራስ ምታት ነው የምታወራው? ዘር ማጽዳት ላይ የተሰማራ መንግስት ነው። ስለዚህ እውነት እየተናገርክ አይደለም። አንቀበልም ያሉትን ክርስቲያኖች አስገደላቸው። ከዛ በኋላ ብፁዕ ብለው ከራሳቸው ቀላቀሉ። እነዚህ ሰዎች እንዴት አድርገው ነው ፍትህ የሚናገሩት? የወንጀለኛ ስብስብ አደረጉት ሲኖዶሱ። ፓትሪያርኩ ለትግራይ ሰው አለቀ ብለው ተደብቀው ከፈረንጅ ጋር የተወያዩትን ያህል አሜሪካ ሄደው እንኳን ስለአሁኑ እልቂት ሳይናገሩ ነው የሚመለሱት። አየው እና ተባብረዋል። እስማማለሁ ካንተ ጋር ተባብረዋል። ይሄ ግን ጥፋቱ የምዕመን ነው። ምዕመን አባትና አባት ያልሆነ መለየት አልፈለግም። በቆናናው ሚዛንነት የግሪክ ልብስ የለበሰው ነገር ሁሉ አባት ይመስሏል። እንጨት ላይ ብንሰቅለው ያን ነገር ሳይሰግድለት አይቀር ጨርቁን። እና ሰው ቀኖናውን ሃይማኖቱን በትክክል ተገንዝቦ ለእውነት መቆም አለበት። የኢትዮጵያ ሕዝብ እኮ አብዛኛው ሰው ራሱን አይሰቅልም። ታውቃላችሁ። ከቅርብ ጊዜ እንደ ቡዲስት ተመልሼ እፈጠራለሁ በሰማይ ቅጣት የለም ምናምን የሚሉ የአማንያን ቡዲስቶች፣ እነዚህ ኢንካርኔሽን የሚያምኑ ሰዎች ናቸው የሚሰቀሉ። አሁን የሚሰቀል ሰው ተፈጠረ አዲስ አበባ ውስጥ። ቤቱን ሲያፈርሱበት አፍራሹን እንደማፍረስ ራሱን ይሰቅላል። አሁን ይሄ ሌላ ሃይማኖት ነው። አሁን አማራ ራሱን እያጠፋ ያለውን ሰው ሊዋጋ ወጥቶ ላዋጋህ ብሎ ግን አይ እኔን አምልክ ወደሚል ሰው እረፍ፣ ግቤን ነው የምፈልገው፣ ከመራኝ ምራኝ፣ ካልሆነ ዞር በል ማለት ምን ከለከለው? ለምንድን ነው በሁለት ሰዎች በሶስት ሰዎች ፍላጎት 2 ዓመት ተበታት ነው የሚያልቀው ህዝቡ? የጀግና ትርጉሙ ምንድን ነው? በአማራ ሴረኛ ማለት ነው? ቁማርተኛ ማለት ነው? ራሱን የሚያስመልክ ማለት ነው? የህዝብን ዓላማ ተሸክሞ የሚሄድ ትሁት ማለት ነው? እዛ ነው የምንረዳው። ማንም አይቀርለትም። ኦሮሞም ቢሆን ኦርቶዶክስ ከሆነ አጥፋቱ ነው። አሁን ሶማሌም ላይ ተዘምቷል። በዚህ በሐረር በኩል በዚህ ወደ ጅጅጋ መስመር በቃ አስቸጋሪ ነው። አፋርም እንደዚሁ ነው። ቀይ ባህርም ተብሏል። እስከ ሜዲትራኒያን ነው። እንግዲህ አደገኛ መንፈስ ነው ይሄ። ይዋሻል፣
ይቀጥፋል። የሰው ደም ማፍሰስ አይሰለቸውም፣ መዋሸት አይሰለቸውም። ሰው በግለሰብ ደረጃ ይዋሻል። ሰው እንዴት ውሸትን መርህና የፖለቲካ ማስኬጃ ያደርጋል? በጣም እኮ ለትውልድም ነውር ነው። ወደፊት እኮ በዚህ ስም መጠራት እኮ ልጆች ያፍሩ ይሆናል እኮ። ውሸት እንደማለት መግደል ማለት ነው የሚሆነው ስሙን ራሱ ስጠራው ማለት ነው በዚሁ ከቀጠለ። አሁን ጥያቄው ይሄን ሁሉ የሚያውቅ ሰው ፋኖ ማለት ነው፣ ይሄን ለማስቆም የወጣ ሰው እንዴት ነው ስለ ጎጥ የሚጨቃጨቀው? እንዴት ነው አንድ መሆን የሚያቅተው? እንዴት ነው እኔን ካልነገስኩ ብሎ የወንድሞቹ መሰብሰብ እንቅፋት የሚሆነው? አንዳንዱ ራስ ምታት ምናምን የሚለው ሜታፎር አይሰራም። እኔ ነኝ በቃ እኔ ፋንታሁን ኢትዮጵያዊ ነኝ፣ ሰው ነኝ፣ ስለኔ ነው ማውራት ያለብህ። የሚሞቱ ሰዎች ይሙቱ፣ የሆነ ተስፋ አለ ልትለኝ አትችልም። ሞትም ማስቀረት ያለበት መንግስት ነው። መንግስት ግን የኦሮሚያ ልዩ ኃይል የሚባል አቋቁሞ በ9 ወር ብቻ 10,000 ሰው ገሏል ወለጋ። ምንድነው የምታወራው? የምን ራስ ምታት ነው የምታወራው? ዘር ማጽዳት ላይ የተሰማራ መንግስት ነው። ስለዚህ እውነት እየተናገርክ አይደለም። ኖ ሌትስ ጎ ሌትስ ሊቭ። አሁን አንተን ዲስኮኔክት ላደርግ ነው። ለምን መሰለ? እውነት እያወራህ አይደለም። ካድሬ ነህ፣ ተራ ካድሬ፣ ለዛውም ህሊና የሌለህ ካድሬ ነህ። አሳፋሪ ሰው ነህ። ራስ ምታት ትላለህ እንዴ? መሳስሎ ገብቶ እንደዚህ አይነት ነገር ነው። እኛ አማኞች ነን። በጣም በቃ ሰው እናምናለን። ለስለስ ብሎ ነው የገባው። ለስለስ ብሎ ይሄ ሲምፕሊ ምን መሰለ? በቃ እንደዚህ አእምሯቸውን የታጠቡና ተከፋይ ካድሬዎች ናቸው እነዚህ። ወይንም መሬት እንዲሸጥ የተፈቀደለት በድንገት ሀብታም የሆነ እንደዚህ ጊዜው የጠቀመው ሰው ነው። ወይንም የዋህ ምንም የማያውቅ ምናልባት የሆነ ሰማይ ላይ የሚወጣ የመሰለውና የሰው ሞት ምንም የማይመስለው ዳርዊኒስት ነው ወይንም ናዚስት እንጂ ሰው እየሞተ ሰው እንዴት ተስፋ ይነግረኛል? እኔ ተስፋ አልፈልግም። ሞት እስኪቆም ሌላ ተስፋ አልፈልግም። ስሜታዊ ሆን ካልከኝ እንጂ ስሜታዊ ሆኜ አይደለም። እናውቃቸዋለን። በጣም አስገራሚዎች ናቸው። በስመ አብ በሉ እሺ እንቀጥል። ምን አድርገን ነው እኛ ለወጣ ነው? አመሰግናለሁ። ቆንጆ ሀሳብ እያረሩ ተነጣጣይ ስላልሆነ ነው። አሁን አንቺ ይሄ ኦርቶዶክስ ብለሽ የነጠልሽው ነገር ብቻውን ተነጥሎ የሚታይ አይደለም። ባይዘው ኦብቪየስሊ ታርጌት የተደረጉ አካላቶች እና ብቻውን አይደለም ወንድም፣ ብቻውን ሳይሆን እኛ የተሰማን ነገር በሰሞኑ አብሶ በዳኛው ሳምንት በተካሄደ የተሰማን ስሜት ስላለ ነው። ምክንያቱም ለእያንዳንዱ ዋጋ፣ ለእያንዳንዱ ትግል፣ ለእያንዳንዱነት ኃላፊነት ከየትኛውም አቅም በቻለው ነገር የምታደርገው ነገር ለነፃነት ብለህ ነው ዋጋ የምከፍለው ማለት ነው። በስደት ዓለምም ያለው በአገር ቤትም ያለው ባገኘሁ ባጋጠምኩ የምታደርገው ለነፃነትህ ነው። ወንድሜ የሚሆኑ አጎትህ የሚሆን አባትህ የሚሆን ለነፃነት ነው። ሲሞትብኝ ለእኔ ዋጋ ከፈለ ብዬ እስከማምን ድረስ ከኔ ወንድም ጋር አብሮ ሲታገል የነበረው ወይንም ተቃራኒ ሀሳብ ኖሮት ሲታገለው እሱም ቢቀናው እሱን ለመግደል ማለት ነው። ግን ቀድሞ ሲሞት አብራኝ የነበረችው ጓደኛዬ ጀግና ወንድምሽ ጀግና ወንድሜ ስትለኝ የከረመችው ወንድሜ በትግል ዓለም ላይ ሲሰዋ የእሷ ሌላ ነገር ተደርጎ የሚታይ ከሆነ ይሄ ችግር ውስጥ ነው ያለን። በድፍረት ሽፍንፍን ያለ ነገር እኮ እዚህ ጋር ሆኔ ብሶብኝ ያወራሁት ምን መሰለህ? እኔ እንደዚህ ከሆነ እንትንነቴ ለምን የሚባል ነገር የተለመደ ኮሽ ሲላለኝ እያረሩ ይሄን ነገር ደግሞ ይቅርታ እያረሩ የዓለም ሚዲያ ሙሉ የሞሉ መዓት የፋኖን የሚደግፉ ሚዲያዎች አሉ። በጣም የሚያሳዝነው ግን ፋኖቹ በጉዳይና አሁን ባልሽው አይነት አእምሮን ከፍ ማድረግ አስተሳሰብን የፖለቲካ መስመርን በማሳየት ላይ ሳይሆን ግለሰብን በማንገስና በማስመለክ ላይ የተሰባሩ ብዙ ሚዲያዎች አሉ። እነሱን ተቃወሙ። ለትግል ከወጣን መምራት አለብን። የህዝቡን ባህል መቀየር አለብን። እስከ ሞት ከጨከንን ከሰው ጎሽታና እውቅና መጨነቅ የለብንም። ያን ህዝብ ራሱ የተሳሳተውን ህዝብ አሁን እኮ ሚኒሻ ምናምን እየተባለ የራሱ ወንድም ላይ የሚተኩስ እሱን ደግሞ ለማስቆም እሱ ላይ የሚተኩስ እርስ በርስ መቀነስ ነው። እንደዛ ነው ሽመልስ ያለው። በቃ እርስ በርሱ አጠማምደነዋል፣ ይተላለቅልናል ነው ያለው። ይሄንን ባህል መቀየር ትግል ውስጥ ያለ ሰው ስራ ነው። መተኮስ ብቻ ሳይሆን ይሄን ግለሰብ ለማንገስና የግለሰብ ስም ሲያውጅ የሚውለው ሚዲያ እነዚህ አስተሳሰቦች ላይ ይስራ ነው። ሚዲያው ግለሰብ አያስመልከን ነው። ግለሰብ ነው። ዛት በቃ ጎጥና ግለሰብ አቁማችሁ በየሰፈራችሁ አንዳንድ ጣዖት ከምታቆሙብን ሸዋ አንድ ጣዖት
የሆነ ቦታ አንድ ጣዖት ከምታቆሙ ሐሳብ ነው ከፍ ማድረግ፣ መንገድ ነው ማሳየት፣ የተሳሳተውን የህዝብ ባህል ማስተካከል ይኖርብናል እና እዛ ላይ እናተኩር። አዎ ያንን መስመር አስምረን ያኮ ነው አሁን ጠፋብን የምንለው። ተኮሰ፣ አሸነፈ፣ ተኮሰ፣ ማረከ ብቻ ሳይሆን ወዴት እንደምንሄድ በሰው አእምሮ ውስጥ መሳል፣ በአማራ ውስጥ ብቻ ሳይሆን ሰራዊት ሆኖ ሊገለው የመጣው ማህበረሰብ ራሱ ወዳጁ እንዲሆን መንገዱ ማሳየት ይፈልጋል። በትርክት የተበላሸውን ህዝብ መርዳት ይፈልጋል። አእምሮም መመለስ ይፈልጋል እና የሚዲያውም የሌሎቹም ግዴታ ይመስለኛል እና ይሄን ለማድረግ ግን ከግለሰብ እና ከሆኑ ነገሮችን ከፍ ከማድረግ ውጪ በትክክል ማሰብ የቻልን አይመስለኝም ብዬ ስለማስብ ነው ይሄን ወደ ጉዳይ አመጣሁት። ለሲ እንግዲህ እናያለን ወደፊት እንደዚህ እየተመካከርንና ሰዎች ስራ እንዲሰሩ እያደረግን አሁን ያመጣሁ በጣም ጥሩ ሐሳብ እንዳይባክን ወደ አክሽን ለመቀየር እንደዚህ በሚዲያ ሳይሆን ጎን ለጎን ያሉ ወንድማማቾች ቁጭ ብለው እያደሙ እየተነጋገሩ ከዛ በኋላ ወደ ኔትወርክ እያሳደጉት ሲሄዱ ነው እና አየሩንም ደግሞ ከክፉ ትርክት ለማጽዳት ሆነ ተብለን ቁጭ ብለን አስበን ለሐሰት መልሰን ወንድሞቻችን ብዙ ጽፈዋል፣ ግን ሚዲያው አያውቃቸው። ሚዲያው በትኩስ ነገር ላይ ነው። አሁን እነዚህ መጽሐፎች ይሄንን ትርክት ለመከላከል ማነው ለማረም የተጻፉ መጽሐፎች ናቸው፣ ግን ማንም አያውቃቸውም። አንደኛው እንደምታውቁት የነጻነት ሰልፍ የዶክተር ወንደሰን ነው። ሌላው ግን ግልቻ የሚል 5 ዓመት የሞላው ግን ሰው ያልተጠቀመበት መጽሐፍ ነው። የሐሰት ትርክቶቹ እነ ገብረ ኪዳን ደስታና ሌሎቹ የህዋት የሐሰት ትርክት ፋብሪካዎችን ቁጭ ብሎ የረታ ሰው የጻፈ ሰው የለም። የኛ ምሁራን እንደምታዩት በመቀበት እንጂ ቁጭ ብለው መሰረታዊ ነገር ሊሰሩ አልቻሉምና እስቲ እንግዲህ ያደርነና ያለን እየሰራን ማለት ነው። ቁጭ ብለን መጠበቅ ሳይሆን እየሰራን በዚህ በዓለም አቀፍ መንፈሳዊ ሰበካ ጉባኤ ላይ ንግግር ያደረገው ያሁኑ የሻሸመኔው አስገዳይ ሳዊሮስ የሚባለው አባቶች ይከበሩ የሚል ንግግር አድርጓል እና እሱ ራሱን አባት አድርጓል እና እንኳን ሊጸጸቱ እንኳን ለሞተ ሊቆጡ ቀርቶ ገለው አክብሩን ይላል። አስገድለው እሱ ነው 50 ሰው በአንድ ቀን ያሳረደው ወሊሶ የሐሰት ጳጳሳት ፈጥሮ ባብይ ትእዛዝ አንቀበልም ያሉትን ክርስቲያኖች አስገደላቸው። ከዛ በኋላ ብፁዕ ብለው ከራሳቸው ቀላቀሉ። እነዚህ ሰዎች እንዴት አድርገው ነው ፍትህ የሚናገሩት? የወንጀለኛ ስብስብ አረጉት ሲኖዶሱን። ፓትሪያርኩ ለትግራይ ሰው አለቀ ብለው ተደብቀው ከፈረንጅ ጋር የተወያዩትን ያህል አሜሪካ ሄደው እንኳን ስለአሁኑ እልቂት ሳይናገሩ ነው የሚመለሱት። አየው እና ተባብረዋል። እስማማለሁ ካንተ ጋር ተባብረዋል። ይሄ ግን ጥፋቱ የምዕመን ነው። ምዕመን አባትና አባት ያልሆነ መለየት አልፈለግም። በቀኖናው ሚዛንነት የግሪክ ልብስ የለበሰው ነገር ሁሉ አባት ይመስሏል። እንጨት ላይ ብንሰቅለው ያን ነገር ሳይሰግድለት አይቀርም ጨርቁን። እና ሰው ቀኖናውን ሃይማኖቱን በትክክል ተገንዝቦ ለእውነት መቆም አለበት። ለእውነት አልቆም አለ ሰው አስመሳይ ሆነ። መዳን የሚፈልገው በአቋራጭ ነው፣ በቲፎዞ ነው። ብቻህንም ብትሆን ስለ እውነት መቆም አለብህ። የምትድነው ስለ እውነት ነው። ክርስቶስ አንድ ነው፣ አለቀ። መንጋውማ ይሰቀል ነው ያለው። እውነት መናገር ፈራ የኢትዮጵያ ምዕመን። ስለዚህ አባት ሳይሆኑ አባት ተብሎ የተሰበሰቡትን በዘር የተሰበሰቡትን የጎሳ ወኪሎች ሁሉ አክብር ብሎ ይከራከራል። ምንድነው? እኔ እኮ አላከብርም አላልኩም። የሚያስከብራቸውን ቀኖና ያክብሩ ነው ያልኩት። ክርስቲያን ይሁኑ ነው፣ ይመለሱ ነው ወደ ክብራቸው። ሳይመለሱ እንዴት አድርገህ ምንድነው? እኔ እኮ ልድን ነው እንጂ ጣዖት እኮ አይደሉም፣ ሰዎች እኮ ናቸው። ልዩ የሚያደርጋቸው እኮ ክህነቱና በክህነቱ አንጻር የሚኖሩት አርአያነት፣ ሰማዕትነት፣ መሪነት እኮ ነው። እሱም በጎሳ አበላሹት እና ልክ ነህ አሉበት። ማንም እውነት የሚናገር ሰው አጣን። ይባስ ብሎ ጠበንጃ ይዞ ጫካ የገባው ስለ ጎጥ ሲያወራ ነው የሚያመኝ። እሺ ሌላውን እንቶ ሊሞት የሄደውን ሰው መራለሁ ብሎ ለምንድነው ጎጥ የሚሆነው ሰው? ምንድነው የተፈጠረው? አማራ ውስጥ ምንድነው ችግሩ? ነው ድሮም ይሄ በሽታ አለ፣ የጎጠኝነት በሽታ። በህልውና አደጋ መሃል እንኳን ጎጥ ይበልጥበታል። ለምንድነው አንድ መሆን የሚያቅተው? ለምንድነው ከመርህና ከእሴት ውጪ ሰዎችን የሚያመልከው? ምንድነው ችግሩ? ፍልስፍና የለውም? የግድ ሰው ላይ መንጠልጠል አለበት? በመርህ መዋሃድ አይችልም? ለምን በጥቂት ሰዎች ፍላጎት አንድ መሆን ለምን ተከለከለ? ህዝቡ
ሁለት ሶስት በማይሞሉ ሰዎች ፍላጎት ለምንድነው አንድነት የተሰናከለው? የማህበረሰቡ ጠባይ ምንድነው? ለአደጋ የሚያዳርገውን ሰው ጠመንጃ ይዞ የሚፋለም ሰው አጠገቡ ያለውን አሰናካይ ተው ለምን አይልም? ምንድነው ችግሩ? ሁሌ የማይገባኝ ይሄ ፓርት ነው። አብይን እስከነ ድሮኑ ከተጋፈጥክ በኋላ አጠገብ ያለውን በሽተኛ ተው ማለት ያቅታል? አንድ እንዳትሆን የሚከለክልህን ለይተህ ተው ማለት ያቅታል? ምንድነው ያሰረው ህዝቡን? የኢትዮጵያ ህዝብ እኮ አብዛኛው ሰው ራሱን አይሰቅልም ታውቃላችሁ። ከቅርብ ጊዜ እንደ ቡዲስት ተመልሼ እፈጠራለሁ በሰማይ ቅጣት የለም ምናምን የሚሉ የአማንያን ቡዲስቶች እነዚህ ኢንካርኔሽን የሚያምኑ ሰዎች ናቸው የሚሰቀሉት። አሁን የሚሰቀል ሰው ተፈጠረ አዲስ አበባ ውስጥ። ቤቱን ሲያፈርሱበት አፍራሹን እንደማፍረስ ራሱን ይሰቅላል። አሁን ይሄ ሌላ ሃይማኖት ነው። አሁን አማራ ራሱን እያጠፋ ያለውን ሰው ሊዋጋ ወጥቶ ላዋጋህ ብሎ ግን አይ እኔን አምልክ ወደሚል ሰው እረፍ ግቤን ነው የምፈልገው ከመራኝ ምራኝ ካልሆነ ዞር በል ማለት ምን ከለከለው? ለምን ነው በሁለት ሰዎች በሶስት ሰዎች ፍላጎት 2 ዓመት ተበታትኖ የሚያልቀው ህዝቡ? የጀግና ትርጉሙ ምንድነው? በአማራ ሴረኛ ማለት ነው? ቁማርተኛ ማለት ነው? ራሱን የሚያስመልክ ማለት ነው? ነው የህዝብን ዓላማ ተሸክሞ የሚሄድ ትሁት ማለት ነው? ይሄ ገና በትክክል ያልፈታ ነውና ትግሉን ደም የሚያበዛበት ነገር ነው። ደም ያበዛበታል፣ መስዋዕትነት ያበዛበታል። ቅድም እንዳልኩ ያ ሁሉ ሚሊዮን ተማሪ ከትምህርት ወጥቶ ያ ሁሉ ኢንፍራስትራክቸር ፈርሶ መሬቱ ያለ ልማት ተቀምጦ ያ ሁሉ ሰው ቆስሎ ሚኒሻ ምናምን ተብሎ እዛው እርስ በርሱ ያ ሁሉ ሰው ወላጅና ባል አጥቶ ይሄ ዋጋ ተከፍሎበት እንዴት የግለሰቦችን በሽታና ያስታምማል ነው ህዝቡ? እኔ አንድነቱ ችግር የግለሰቦች በሽታ እንጂ የህዝብ ችግር አይደለም ብዬ ስለማመን ነው። ይሄን የሚያሰኘኝ ነገር ቁጭ ብለው ሰው ለመከፋፈል የሚጽፉ ሰዎችን ስላየው ነው። ካህናትን፣ እውነተኛ መምህራንን፣ እውነተኛ አርበኛ የሆኑ ሰዎችን ሁሉ ስም የሚያጠፉ በውጭም በሀገር ውስጥም ስላሉ ነው። ህዝቡ ይሄን እንዴት መከላከል አቃተው? እኔ መጥቶልኝ አቅም የሚያቅሰው እንዲነገረን ነበረ ወደ አንድነት እንዳንመጣ 3 ሰው 4 ሰው እንዴት ይከለክለናል ብዬ ሁሌ የሚጨንቀኝ። ለምንድን ነው በሰው የምንመራው? በራሳችን አእምሮ ቁጭ ብለን እዛው አንጨርስም? ለምንድን ነው ከርቀት የምንመራው? ምን ሆነ ህዝቡ? የመማካከር ልምዱ የት ሄደ? ሰውን ጣዖት አታርጉ የሚል መልእክት ነው እኔ ለነገሩ ያለኝ። ከዛ በኋላ በነፃነት ማሰብና መመካከር ይቻላል። ሴራና ቁማር ለዚህ አይነት ቅዱስ ትግል አይመችም። በእውነት በርት በግልጽኝነት ነው መግባባት የሚያስፈልገው። በመጎንጎን በማታለል ምናምን አይደለም። ይሄማ የነሽመልስና አብይ ያሉበትና መከራ ያመጣብን ነገር ይሄ የወያኔ መንገድ ነው። ይሄ የኦነግ መንገድ ነው። ትልቋን ሀገር ኮሎናይዝድ አረኩ ብለህ እንደ ባቢ አይነት ሰው ትፈጥራለህ። ድሮ ታሪኩ 3000 የሚሉ አሉ፣ 1000 የሚሉ አሉ። እኔ ታሪክ ነው የቸገረኝ። አሁን መኖር ከልክለኛል ነው። የምን ታሪክ ነው የሚያወራው? ግራ የገባው የአጭበርባሪዎች ዘመን ነውና በእውነት መመካከር አለብን፣ መጨካከን አለብን፣ ይሉኝታ መተው አለብን መዳን ከፈለግንና እግዚአብሔር ይርዳን ነው የምለው። የግብና የርይ ሰዎች ምን ነው መቼ ነው እንደ መንጋ ሰው መከተልና ለሰው ጠበቃ መሆን የምናቆመው? መቼ ነው? ለምንድን ነው ሰው የሚጫወትብን ዘላለም? ለምንድን ነው በመርህ ማንመራው? አሁን እዚህ በሲኖዶስ ውስጥ አንድ ብፁዕ የሚባል ሰውዬ እዛ ሻሸመኔ ሁሉ ሰው አስገድሎም ስራ አስካጅ ያደረጉት አሁን ንግግር ያደርጋል። ሰሞኑን አባት አክብሩ የሚያስገድለውንም አባት አክብሩ፣ የገደላቸውን ሰማዕትነት ስጥ፣ ሐውልት ይቆምላቸው፣ ቀን ሐውልት ተውሺ ስዕል ይሳልላቸው፣ የምስጋና ቀን ይወሰንላቸው፣ ታቦት ይቀረጽላቸው። ስለ ቤተክርስቲያናቸው ነው የአብይ ሰራዊት የረሸናቸው ስትለው እምቢልና አስረሽኖ እኔን አክብሩኝ ሰማዕታቱን ትቶ አስገዳዩን አባት በሉ ብሎ የሚቆጣ ሰው ታገኛላችሁ። ምን ነካል? ለምንድን ነው ሰው ላይ መንጠልጠል? ምን ሆነናል ኢትዮጵያኖች? ለምንድን ነው ሰው በመከተል ያበር ነው? በዚህ ዘመን ማሰብ አቁመናል ማለት ነው። ምን ሆነን ነው? ጥያቄው ይሄ ነው። እና ማሰብ ያቆምን እስኪመስል ድረስ ነው የተጫወቱብን ጠላቶቻችን። ከዚህ ከደርግ ጊዜ ነው የጀመረን ይመስለኛል። እና ባካችሁ እንዴት አድርገን የወንድሞቻችንን ድካም ዘመቻ ራሳቸውን መስጠት ይሄ ሁሉ እንዳይባክን አንድነቱም እንዲመጣ መለያየቱ እንዲቆም
ጎጠኝነት ደግሞ እንዲወገዝ እንዴት ነው የምናረገው? እንደዛ ነው የምንረዳው። ማንም አይቀርለትም። ኦሮሞም ቢሆን ኦርቶዶክስ ከሆነ አጥፋቱ ነው። አሁን ሶማሌም ላይ ተዘምቷል። በዚህ በሐረር በኩል በዚህ ወደ ጅጅጋ መስመር በቃ አስቸጋሪ ነው። አፋርም እንደዚሁ ነው። ቀይ ባህርም ተብሏል። እስከ ሜዲትራኒያን ነው። እንግዲህ አደገኛ መንፈስ ነው ይሄ። ይዋሻል፣ ይቀጥፋል። የሰው ደም ማፍሰስ አይሰለቸውም፣ መዋሸት አይሰለቸውም። ሰው በግለሰብ ደረጃ ይዋሻል። ሰው እንዴት ውሸትን መርህና የፖለቲካ ማስኬጃ ያደርጋል? በጣም እኮ ለትውልድም ነውር ነው። ወደፊት እኮ በዚህ ስም መጠራት እኮ ልጆች ያፍሩ ይሆናል እኮ። ውሸት እንደማለት መግደል ማለት ነው የሚሆነው ስሙ ራሱ ስጠራው ማለት ነው። በዚሁ ከቀጠለ አሁን ጥያቄው ይሄን ሁሉ የሚያውቅ ሰው ፋኖ ማለት ነው። ይሄን ለማስቆም የወጣ ሰው እንዴት ነው ስለ ጎጥ የሚጨቃጨቀው? እንዴት ነው አንድ መሆን የሚያቅተው? እንዴት ነው እኔን ካልነገስኩ ብሎ የወንድሞቹ መሰብሰብ እንቅፋት የሚሆነው? አንዳንዱ እንዴት ነው እኔን ካልሰማችሁ ብሎ አጠገቡ ያለ ሰው የሚረሽ ነው? ምንድነው ነገሩ? የኔ ትልቁ ጭንቀት ኢትዮጵያኖች ከዚህ ከደርግ በኋላ የተነሳው ትውልድ ሐሳብ ላይ ሳይሆን ሰው ላይ እየተንጠለጠለ አስቸገረ። ጉዳዩን ይተውና ስለ ሰው ያወራል። ጉዳዩን ይተውና ስለ ጎጥ ያወራል። ጉዳዩን ልትሞት የወጣኸው ሰው ለማዳን ነው። ከዛ በኋላ ስለ መንደር ታወራለህ። ከዛ ስለ ዶላር ታወራለህ። ከዛ ስለ ቡድን ታወራለህ። የወጣህበትን ዓላማ መርሳት። በእርግጥ አውቃለሁ ገዳይ የነበረው ሁሉ የፋኖን መዝመት እድል አድርጎ እንደገባ እናውቃለን። ወይ ደም መላሽ ለመሆን የገባ አይጠፋም፣ ወይንም ለስለላ የገባ አይጠፋም። ሁሉም እኩል ገብቶት አይደለም የወጣውና ይታወቃል። ውስብስብ ነው እንዳልከው፣ ትግል ነው። ይሄም ማጽዳቱ ራሱን የቻለ ትግል ነውና መበርታት አለባችሁ። ችግር የሆነው ግን ስለ ሰው ማውራት። ሰውን ተውት፣ ጉዳይ አውሩ። ጉዳይ ተነጋገሩ፣ መርህ ተነጋገሩ። መርሆ ፍኖት የምንሄድበት መሪ መንገድ ፍኖተ ካርታ እንደሚባለው እሱን ተናገሩ። ለአማራ ጥፋት ምክንያት የሆነውን ፍልስፍና የሚያፈርስ ንግግር ተናገሩ። የሐሰት ትርክት የሚያፈርስ ስራ እንዲሰራ አድርጉ። ለአጥፊዎች መሳሪያ የሆነ አእምሮን ታጥቦ 50 ዓመት ሙሉ የተወናበደውን የትግራይና የኦሮሞን ወጣት ለማረክ ራሳችሁን ግልጽ አድርጉ። ወደፊት የምትመኙት ኢትዮጵያ ምን አይነት ነች? የኢትዮጵያ ሕዝብ ምን አይነት ኑሮ ነው የሚኖረው? ወደፊት ይሄን ተስፋ አሳዩ። ከነአናችሁን አሳዩ። ዝም ብላ እንትና የሚባል ሰውዬ ስለ ሰው አታውሩ። ሰው እንጀራ አይደለም፣ ሰው ርዕይ አይደለም፣ ግለሰብ ሀገር አይደለም፣ ግለሰብ መርህ አይደለም፣ ግለሰብ ፍልስፍና አይደለም፣ ግለሰብ ፖለቲካ አይደለም። ሐሳብ፣ መንገድ፣ መርህ፣ ርዕይ ላይ እንነጋገር። የፋኖን ትግል ያዳከመው ግለሰብ አምልኮ ነው። ሰውንም የሚከፋፍለው አንድነቱንም የገደለው ግለሰብ አምልኮ ነው። ከዚህ ነፃ ይውጣ ትግሉ ነው። እንዴት ይውጣ? ማጨብጨብ አቁሙ። ሚዲያዎችም ግለሰቦችም ጉዳይ ዕውቀት አውሩላቸው። ዕውቀት እንደኛ ቤት አሁን እንደመጣብን አጨብጭቡ ብቻ። የወንጌሉ ጥራት አይታይ። ማን አመነ ማንስ አገባ ብቻ አጨብጭቡ። ማጨብጨብ ይብቃን። በቤተክርስቲያን ጭብጨባ፣ በፖለቲካ ጭብጨባ፣ በኳስ ጭብጨባ አጨብጭበን እንችላለን እንጂ እናስብበት። ማሰብ እንጀምር። ጭብጨባ ይብቃን። ደከመን ማጨብጨብ ያደክማል በእውነት እና እሱን ነው የምለው።